በአእምሮ ህክምና አገልግሎት አንዳንድ ሰዎች ለህክምናው ቶሎና ፈጣን ምላሽ ቶሎ ይድናሉ፣ ቶሎ ይሻሻላሉ። አንዳንድ ሰዎች ግን ቶሎ ላይ ይሻሻሉ ይችላሉ፣ ጊዜ ሊወስድ ይችላል። ለምንድነው ተብሎ ከተጠየቀ እንግዲህ አንደኛ እንደ ህመሙ ይለያያል። የተለያዩ ወደ 360 የአእምሮ ህመሞች ናቸው ያሉት እና 360ም ሲታከሙ እኩል መልስ አላቸው ማለት ላይሆን ይችላል። እንደየህመሙ አንደኛው ቶሎ ይድናል፣ በ4 ቀን በ5 ቀን በ3 ሳምንት ህክምና ደህና ይሆናል። አንዳንዱ ደግሞ አመታት ወራት ሊፈጅ ይችላል። ስለዚህ አንደኛው ምክንያቱ የህመሙ አይነት ነው። ሁለተኛ ተጓዳኝ ህመሞች አሉ ወይ? አብረው ያሉ ተጓዳኝ ህመሞች አሉ ወይ? ለምሳሌ የአእምሮ ህመምና ሱስ አለ አብሮ። የአእምሮ ህመምና ሌላ አካላዊ ህመም ተጨማሪ አለ። ይሄም እንደ ምክንያት ሊነሳ ይችላል። ሌላ እንደ ምክንያት ሊነሳ የሚችለው ነገር ምንድነው? ክትትል። ምን ያህል ክትትል ያደርጋል ሰውዬው? መድኃኒቱን በአግባቡ ይወስዳል? በተቀጠረበት ቀን መጥቶ ከህክምና ባለሙያ ጋር ይነጋገራል፣ ይመካከራል? ይሄም በጣም ወሳኝ ነገር ነውና ሌላው ነገር ደግሞ ተጨማሪ ነገር እንግዲህ የአእምሮ ህክምና መድኃኒት ብቻ አይደለም። ከመድኃኒት ውጪ ሌሎች ነገሮች አሉ። ስራ ለመስራት ይሞክራል። ራሱን ከነበረበት ቦታ አንስቶ ብድግ አድርጎ ወደ ማህበራዊ ህይወት ለመመለስ ይሞክራል። ትንሽ ስራዎች ለመስራት ይሞክራል። ዘመድ ይጠይቃል፣ ሰርግ ይሄዳል፣ ለቅሶ ይደርሳል። እነኚህ በሙሉ የህክምና ክፍሎች ናቸውና ይሄን ካደረገ ቶሎ ለውጥ ሊያመጣ ይችላል። ስለዚህ የተለያዩ ነገሮች ናቸው ፈጥነው ለመዳንም ዘግይቶ ለመዳንም ሊያዋጡ የሚችሉት ነገሮች።